ሰላም ጤና ይስጥልኝ የቻናሌ ቤተሰቦች ዛሬ በስልካችሁ ውስጥ ተደብቀው መረጃችሁን ለንግድ ማስታወቂያ አሳልፈው የሚሰጡና እንደዚሁም ባትሪያችሁን ያላግባብ የሚጨርሱ አደገኛ አፕሊኬሽኖችን እንዴት እንደምናጠፋ አሳያችኋለሁ። እነዚህ አፕሊኬሽኖች በስተጀርባ ሆነው የምታደርጉትን እያንዳንዱን እንቅስቃሴያችሁን የሚከታተሉ ናቸው። በተለይ ደግሞ አድ ፕራይቬሲ እና ዲጂታል ዌልቢንግ የተባሉ አፖች በስልካችሁ ውስጥ ለምን ተቀመጡ? ጉዳታቸውስ ምንድነው? እንዴትስ እናጠፋቸዋለን የሚለውን አሁኑኑ አብረን እንመለከታለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ከኔ ጋር እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ። ስለ ስልኮች አጠቃቀም፣ ስለ ኤአይ ቴክኖሎጂ፣ ስለ ማህበራዊ ሚዲያ አጠቃቀም ማወቅ ይፈልጋሉ? ሁሉንም ትምህርቶች በአንድ ቦታ የምታገኙበት ቻናል ሻምብል አፕ ቲዩብ ነው። ሻምብል አፕ ቲዩብ አፕሊኬሽኖችን በቀላሉ ተማሩ። በመጀመሪያ እነዚህን አፕሊኬሽኖች ለማግኘት ወደ ስልካችሁ የድብቅ ሴቲንግ ውስጥ መግባት ያስፈልጋቸዋል። ምክንያቱም እነዚህ ሲስተም አፕሊኬሽኖች የሲስተም አፕ ስለሆኑ በመደበኛው ሴቲንግ ውስጥ በቀላሉ ልታገኟቸው አትችሉም ማለት ነው። ጉግል እና ስልኩን የሰሩ ኩባንያዎች ሆን ብለው መረጃ እንዲሰበስቡ ስለሚፈልጉ ተደብቀው እንዲቀመጡ ነው ያደረጓቸው። ታዲያ እንዴት ነው የምናገኛቸው ካል አሁን አሳያችኋለሁ። በመጀመሪያ ወደ ስልካችሁ የጉግል ፕሌይ ስቶር አፕሊኬሽን ትገባላችሁ። በመቀጠልም ከላይ ፕሮፋይላችሁን አንድ ጊዜ ትነካላችሁ። እንደዚህ ሲመጣላችሁ ወደ ታች መጨረሻ ላይ ስክሮል ታደርጉና ሄልፕ ኤንድ ፊድባክ የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ከዛ እንደዚህ አይነት ነገር ይመጣላችኋል። እንደምትመለከቱት ሰርች ሄልፕ የሚል አለ። ወደ ታች ስክሮል አድርጋችሁ ሰርች ሄልፕ የሚለው ላይ ትገቡና ዲሌት ብላችሁ ሰርች ታደርጋላችሁ። ከዛ እንደምትመለከቱት ዲሌት አፕስ ኦን ዩር አንድሮይድ ዲቫይስ የሚል አለ። ይሄኛውን አንድ ጊዜ ትነኩታላችሁ። በመቀጠል እንደምትመለከቱት ታፕ ቱ ጎ ቱ አፕሊኬሽን ሴቲንግስ የሚል አለ። እሷን አንድ ጊዜ የመጀመሪያዋን ትነኳታላችሁ ይችን። በመቀጠል ወደ አፕሊኬሽን ሴቲንግ ውስጥ ያስገባችኋል ማለት ነው። እንደምትመለከቱት አሁን ደግሞ ከላይ ይችኛዋን 3 ሰረዝ ትነኳታላችሁ። ከዛ የተደበቁትን አፕሊኬሽኖች ለማግኘት ይህን ሾው ሲስተም አፕስ የሚለውን አንድ ጊዜ ታብሩታላችሁ ማለት ነው። ከዛ ኦኬ በሉት። አሁን እንደምትመለከቱት ወደ ታች ስንወርድ አድ ፕራይቬሲ የሚል ታገኛላችሁ። ይህ አፕሊኬሽን ነው ማለት ነው። ይህ አፕሊኬሽን ስሙ የደህንነት ቢመስልም ትክክለኛ ስራው ግን እናንተ ቴሌግራም ላይ ምን እንደምታወሩ፣ ፌስቡክ ላይ ምን እንደምትመለከቱ ወይም ደግሞ ጉግል ላይ ምን እንደምትፈልጉ መረጃ ሰብስቦ ለንግድ ኩባንያዎች መሸጥ ነው የሱ ስራ። ለምሳሌ ጫማ ብላችሁ ፈልጋችሁ ከሆነ በሄዳችሁበት አፕሊኬሽን ሁሉ የጫማ ማስታወቂያ እንዲመጣባችሁ የሚያደርገው ይህ አፕሊኬሽን ነው። ይህ ደግሞ የእናንተን ሚስጥር በቀጥታ የሚጥስ ነው ማለት ነው። አሁን ይህንን አፕሊኬሽን መረጃችሁን እንዳይሰርቅ ለማድረግ ወደ ስልካችሁ ዋና ሴቲንግ እንገባለን። ባክ ብላችሁ ትመለሳላችሁ። አሁን ወደ ስልካችሁ ዋና ሴቲንግ ትገባላችሁ። በመቀጠል አፕስ የሚለውን ትፈልጋላችሁ። ከላይ እንደምታዩት 3 ነጠብጣብ አለች። እሷን አንድ ጊዜ ትነኩታላችሁ። ስፔሻል አክሰስ የሚል አለ። እሱን አንድ ጊዜ ትነኩታላችሁ። በመቀጠል ወደ ታች ወርዳችሁ ዩዜጅ ዳታ አክሰስ የሚል አለ። ይህን አንድ ጊዜ ትነኩታላችሁ። ከዛ እንደምትመለከቱት አድ ፕራይቬሲ የሚለው መጀመሪያ ላይ ታገኙታላችሁ። እናንተ ካላገኛችሁት ሰርች ታደርጉታላችሁ ማለት ነው። አድ ፕራይቬሲ የሚለው በርቷል። ይህንን አንድ ጊዜ ነክታችሁ ኦፍ ታደርጉታላችሁ ማለት ነው። ይህንን ስናደርግ አፕሊኬሽኑ ሌላ አፕ ላይ የምናደርገውን እንቅስቃሴ ማየት አይችልም ማለት ነው። በሌላ አነጋገር አይኑ ታውሯል ማለት ነው። ስሚማ ሻምብል አፕ ቲዩብ የሚባል ቻናል ትከታተያለሽ። ሰብስክራይብ አድርገሻል? አላደረጉማ፣ ግን አሁን አደጋለሁ። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል በጣም። እናንተም ግቡና ሰብስክራይብ አድርጉት፣ ትጠቀማላችሁ። እሺ በመቀጠል ደግሞ ዲጂታል ዌልቢንግ የተባለውን አፕሊኬሽን ማስተካከል ይኖርብናል ማለት ነው። ይህ አፕሊኬሽን ስልካችሁ ላይ የትኛው አፕ ስንት ሰዓት እንደተጠቀማችሁ ሪፖርት ይሰራል ተብሎ የተቀመጠ አፕሊኬሽን ነው። ነገር ግን ይህ ሪፖርት በየሰከንዱ በስተጀርባ ስለሚሰራና መረጃችሁን ወደ ጉግል ሰርቨር ስለሚልክ ባትሪያችሁን ቶሎ እንዲያልቅ የሚያደርገው
አንደኛው ይህ ነው። ይህንንም ለማጥፋት ታዲያ ወደ ስልካችሁ ሴቲንግ ትገባላችሁ ማለት ነው። ከዛ ቅድም ያደረግነው ስቴፕ አለ፣ ወደ አፕሊኬሽኖች ትገባላችሁ። በመቀጠል ከላይ አሁንም 3 ነጥብ ነክታችሁ ስፔሻል አክሰስ የሚለውን አንድ ጊዜ ትነካላችሁ። ከዛ ቅድም እንዳደረግነው ዩዜጅ ዳታ አክሰስ የሚል አለ፣ እሱን አንድ ጊዜ ትነኩታላችሁ። በመቀጠልም ዲጂታል ዌልቢንግ የሚለውን ከዚህ ትፈልጉታላችሁ ማለት ነው። ይሄኛው ነው እንደምትመለከቱት ዲጂታል ዌልቢንግ የሚለው፣ እሱን አንድ ጊዜ ኦፍ እናደርገዋለን። ይህንን ኦፍ ስናደርገው ስልካችሁ ቦታ ያገኛል ማለት ነው፣ ወይም ደግሞ እረፍት ያገኛል፣ ፋታ ያገኛል ማለት ነው። ባትሪያችሁን ባልተገባ ስራ ስለማይባክን ከመቼውም ጊዜ በላይ መቆየት ይጀምራል ማለት ነው። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል በጣም። እናንተም ግቡና ሰብስክራይብ አድርጉት፣ ትጠቀማላችሁ። እዚህ ጋር አንድ ነገር ልብ ማለት አለባችሁ። እነዚህ ሴቲንጎች ማስተካከላችሁ በስልካችሁ ስራ ላይ ምንም አይነት ችግር አያመጣም። እንዲሁም ስልካችሁን ይበልጥ ፈጣን እንዲሆን ነው የሚያደርገው። ብዙ ጊዜ ስልካችንን ሳንነካው ባትሪው ለምን ይሞቃል ብለን እንጠይቅ ይሆናል። ምክንያቱም ደግሞ እንደነዚህ አይነት ድብቅ አፕሊኬሽኖች እኛ ሳናውቅ ኢንተርኔት ስለሚጠቀሙና ፕሮሰሰሩን ስራ ስለሚያበዙበት ነው። አሁን ይህንን በመዝጋት በወር የምትጠቀሙት የኢንተርኔት ዳታ ይቀንሳል። ስልካችሁም ኦቨርሄቲንግ ወይም ደግሞ መጋሉን ያቆማል ማለት ነው። ከሁሉ በላይ ደግሞ የእናንተ የግል መረጃ እንደፈለገ ለንግድ ኩባንያዎች አይሸጥም ማለት ነው። ይህም በቴክኖሎጂው ዓለም ላይ የስራችሁን ደህንነት እንደመጠበቅ ይቆጠራል። እንግዲህ እነዚህን እርምጃዎች ስትወስዱ ስልካችሁን ከክትትል ነፃ ታደርጉታላችሁ። በዚህም 2 ዋና ጥቅሞችን ታገኛላችሁ። አንደኛው የግል መረጃችሁ ለንግድ ማስታወቂያ አይጋለጥም። ሁለተኛው ደግሞ በስተጀርባ የሚሰሩ አላስፈላጊ ስራዎች ስለሚቆሙ ባትሪያችሁና ኢንተርኔት ዳታችሁ በከፍተኛ ሁኔታ ይቆጠባል ማለት ነው። ይህ መረጃ ጠቃሚ ሆኖ እንዳገኛችሁት እርግጠኛ ነኝ። ስለዚህ ይህን ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሸር አድርጉት። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ሁኑ። በቀጣይ በሌላ የቴክኖሎጂ መረጃ እንገናኛለን። ሻምበል ነበርኩኝ። አመሰግናለሁ። ስሚማ ሻምብል አፕ ቲዩብ የሚባል ቻናል ትከታተያለሽ፣ ሰብስክራይብ አድርገሻል። አላደረጉማ ግን አሁን አደጋለሁ። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል በጣም። እናንተም ግቡና ሰብስክራይብ አድርጉት፣ ትጠቀማላችሁ። ስለ ስልኮች አጠቃቀም፣ ስለ ኤአይ ቴክኖሎጂ፣ ስለ ማህበራዊ ሚዲያ አጠቃቀም ማወቅ ይፈልጋሉ? ሁሉንም ትምህርቶች በአንድ ቦታ የምታገኙበት ቻናል ሻምብል አፕ ቲዩብ ነው። ሻምብል አፕ ቲዩብ አፕሊኬሽኖችን በቀላሉ ተማሩ።